ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድትቀላቀሉ በትህትና ጠይቃችኋለሁ የኔ ውድ ቤተሰቦች። ጽናት ክፍል 161 እንግዲህ ተለቋል። ክፍል 161 ላይ እንግዲህ ኒናዬ ሰው ደብድባለች ገጠር ላይ ገብታ። ባለፈው እንግዲህ ካስታወሳችሁ ልክ ወደ ገጠር ስትመጣ መንገድ ላይ የሆነ ሴትዮ አግኝታ እንደዚህ ታውቂያለሽ ወይ ጽናት የምትባል ልጅ ታውቂያለሽ ወይ ብላ ስትጠይቃት ሰይጣን ያየች ይመስል በስመ አብ ወልድ በጠዋቱ ሰይጣን አሳየኝ ወደ ገበያ ልሄድ ነበር፣ ምን አለበት አምላክ እቺ ሴትዮ ባታሳየኝ ብላ ነበር ሴትዮ አይቀወጠችው ማለት ነው። እና ኒናዬ እንግዲህ በድጋሚ ስታገኛት ባለፈው እንኳን አዲስ ስለሆንኩ ነበር የፈራሁሽ የት አባሽ ዛሬ ያገኘሽ ብላ እንግዲህ በደንብ አድርጋ ነበር እየቀጠቀጠቻት። ከዛ በኋላ እንግዲህ ሴትዮዋ ብላ ነበር ሀገሩ ላይ የቀወጠችው ማለት ነው። ልትገለኝ ነው፣ ወይኔ ተደፈርኩ በሀገሬ፣ ወይኔ በላቸው ብላ ነበር የጮኸችው ማለት ነው። ወይኔ እናቴ። ከዛ በኋላ እንግዲህ ሮጣ ኒናዬ ፈርዳ ወደ ኪራ ሄዳ የሆነ ሴትዮዋ ደብድባ ያለው ብላ ወደ ኪራ ሄዳ ነበር የተናገረችው። ኪራ ደግሞ ያምሻል፣ እንዴት ነው እንደዚህ የምታረጊው? እኛ በፊትም መኖር አቅቶናል፣ ደግሞ አንቺ ተጨምረሽም አያስቀምጡንም፣ ምን ሆነሽ ነው ኒና እንደዚህ የምታረጊው ብሎ በጣም ተናዶባት ነበረ። ሴትዮዋ ታፍሳ ወደ ሆስፒታል ተወስዳለች ብላ ነበር የተናገረችው። ግን ሴትዮዋ ምንም አልሆነችም። ኒና ዝም ብላ ስታሽቃብጥ ነው ማለት ነው። በኋላ ላይ እንግዲህ ለጽናት ከነገሯት በኋላ ጽናትዬ እንዴት እንደዚህ ታረጊያለሽ ኒና? እኔ እዚህ መጀመሪያም አባቴ ተሰቃይተዋል። በዛ ደግሞ ሴትዮዋ የሰውየው ይሄ ባለሀብት መሬታቸውን እንትን ያለው ሰውዬ ነው የሰውየው ሚስት ናት ማለት ነው ሴትዮዋ። እና ሰውየው ደግሞ እንደዚህ በቀላሉ አልተዋቸውም ብሎ ሰው የጽናት አባት ላይ እየፎከረ ነበረ። እንደዚህ በፊትም እንደዚህ ብዙ ነገር አድርጋችሁ በሀገራችን አስደፍራችሁን ዝም ብያቸዋለሁ፣ አሁን ደግሞ ጭራሽ በሚስቴ ስለመጣብኝ አልተውክም እበቀላለሁ ብሎ እያስፈራራው ነበረ የጽናትን አባት ማለት ነው። ጽናትዬም ደግሞ በዚህ ጉዳይ በጣም ተናዳለች። የተናደደችበት ምክንያት ደግሞ መጀመሪያም ብዙ ችግሮች አሉባት። ኒና ደግሞ መጣ ይህን ነገር መፍጠሯ ለአባቷ በጣም ከባድ ነገር ነው የሚሆነው ማለት ነው። እና እንደዛ ነው እንግዲህ ኒናዬ ፈታ ዘና እያለች ነው፣ ምንም እየመሰላት አይደለም። በዛ ላይ ደግሞ አትውጪ ከቤት ተብላ ነበረ። ከቤት እሷ ግን መውጣቷን አላቆመችም፣ እየወጣች ነው ማለት ነው። እና ኒና ደግሞ ዛሬ ናቲ ስልክ ደውሎላት ነበረ። ወደ ቤት ሲሄድ ኒና ሲያጣት በጣም ነበረ የከፋው። እንቡጥዬ እያለ እሷን ረሳት ነበረና እሷ አንደኛ በሱ ምክንያት ከማንም ሴት ጋር ስትለጣጠፍ እዛ ቁጭ ብዬ እንዳይክ ነበረው የፈለግከው፣ ምን አባ ገባክ፣ የትም ብሄድ ገጠር ትቅርና የፈለግኩበት ብሄድ ምን አባ ገባክ ብላ ነበረ። እንቡጥዬ ጥላክ ሄደች እንዴ እኔ ጋር የደወልከው ብላ ነበረ ስታናድደው የነበረው ማለት ነው። እንደዛ ሆኖ ግን ኒናዬ ከሰንዬ ጋርም አውርታ ነበረ። ሰንዬ ግን ስትመቸኝ እኮ ማለት ነው አነጋገሯ ምናምን ደስ ትለኛለች። በቃ በህይወቷ ራሱ እንደዚህ ብትሆን ደስ ነው የሚለኝ ማለት ነው። እና ሰንዬ እንግዲህ ለኒና ደውላ ነበረ። አስጨናቂ እውነተኛ ወንድምሽ ነው ወይስ የስጋ ዘመድሽ ነው? እኔ ምንም አልወደድኩትም፣ ባህሪው እየገባኝ አይደለም፣ ስለዚህ እውነቱን ንገረኝ ብላ ብጠይቃትም ኒና ግን ትክክለኛውን ነገር ልትመልስለት አልቻለችም። የልጅ አባት ነው የልጇ አባት ነው ተብለሽ ነው? ምን ሰምተሽ ነው? የኛ ሀገር ሰው የማይወራ የማይፈጥረው ነገር የለም ብላ ነበረ ግራ ስታጋባት የነበረው። ሰንዬ እንግዲህ ተናዳ ነበር ስልኩን የዘጋችባት ማለት ነው። ምክንያቱም አስጨናቂ ተብዬው ቤት ውስጥ ቁጭ ብሎ የሚያረጋቸው ነገሮች የሚፈጥራቸው ነገሮች ምንም ደስ አላላትም። ለዛ ነው እንድትጠይቅ የፈለገችው። ግራ ገብቷት ነበር። ከኪያ ጋርም ስታወራ ነበር። ይሄ ሰውዬ እውነተኛ የኒና ወንድም ነው ብላ ስትጠይቅ ነበር። መጀመሪያ ራሱ የመጣ ጊዜ ይሄ ልጅ አልወደድኩትም፣ የሆነ ሰውዬ በዚህ ሰሞን እዚህ በር ላይ በተደጋጋሚ እያየት ነው፣ ስለዚህ ኒና የራስሽን ጠብቂ፣ አንቺ ምንም ቢሆን ሴት ልጅ ነሽ ብላ በተደጋጋሚ ነግራት ነበር። እሷ ባለችው ቀን ነበር ይሄ ሰውዬ ራሱ በራን ኳኩቶ ወደ ቤታቸው የገባው ማለት ነው። እንደዛም ሆኖ እንግዲህ አሁን ገብቷል። ምን እንደሚፈልግ ባናቅም የቤቱን ካርታ እስካሁን ደስ ሊያገኝ አልቻለም። እና እነ ኪራና ጽናት ወደዚህ ሲመለሱ ይሄዳል ብዬ ተስፋ አደርጋለሁ። እንግዲህ የናሆሜ እናት ምሩዬን ለመጉዳት አሁንም ወደ ኋላ እያሉ አይደለም። ጽዮንና እሷ ዛሬ እነ ምሩ ቤት ሄዶ ነበረና ይሄ ልጅ የልጅ ልጅ አይደለም፣ የልጅ ልጅ ቢሆን ኖሮ እንደዚህ በአንዴ ወደ እንደዚህ አይገፋም ነበረ። ስለዚህ ከሌላ ቦታ እርግዛ ነው የመጣችው፣ በቅርብ ጊዜ እንዴት ነው እንደዚህ ሊሆን የቻለው እያለች ነበር።